አቶ አምነን አመረረ ዜሪን ከቤት ከነሻንጣዋ ይዞ አባረራት፣ ላካት። እንግዲህ ሁሌም ቢሆን ክፉ የሰሩ ሰዎች እንግዲህ መጨረሻቸው እንደዚህ ከሰው ሕይወት ውስጥ መንቀል ብለው መውጣት ነውና አቶ አምነን እንግዲህ ይዘሽ የመጣሽውን ሻንጣ ይዘሽ ከቤት ውጪ በማለት ሻንጣዋን አስይዞ ከቤት ወርውሯታል። ጄሪ መሄጃ የለኝም፣ ማረፊያ ቦታ የለኝም፣ የት ልሆን እችላለሁ? እባክህ አምነን አትጨክንብኝ ብትልም አምነን ግን አስቀድመሽ ይሄንን ማሰብ ነበረብሽ። እንዴት በቤሌን ላይ ይሄንን ነገር ታደርጊያለሽ? እንግዲህ ከቤት አባሯታል ማለት ነው። ከብሌን ጋም ብሌንንም ቢሆን ታዲያ ለምን ደበቅሽኝ? እንዴት ደብቅኛለሽ? አንቺ እስከነሱ ታዲያ በምን ተሻልሽ? እያለ ከብሌን ጋም ተቀያይሟል። አቶ አምናን እንግዲህ አሁን ላይ በጣም ሰው ማመን ከብዶታል ማለት ነው። ሁሉም ሰው ተመሳሳይ የሆነበት ሰዓት ላይ ስላለ ሁሉንም ማመን አልቻለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ቀጣዩን ክፍል ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። አቶ አምነን እንግዲህ ስለ ጄሪ በራሱ ጊዜ ሰምቷል ማለት ነው። ደብቀውት ቢቆይም የተደበቀ ነገር እንግዲህ ተደብቆ አይቀርም። ሁሉም ውሸት የሆነ ነገር ጊዜውን ጠብቆ እውነቱ ይገለጣል ማለት ነው። ጄሪ አሁን ላይ መውደቂያ አታለኝ። እዚህ ቤት የምቀረው እኔ ብቻ ነኝ፣ ከዚህ በኋላ እኔ ነኝ የቤቷ ንግስት ብላ ነበረ ስትቀመጥ የነበረው። ታዲያ ባላሰበችበት ሰዓት ላይ አምነን ሁሉንም ነገር ሰምቶ ሀሳቧና እቅዷ ሳይሳካላት ቀርቷል ማለት ነው። ከዛ ቤት እንድትወጣ ነው የታዘዘችው። አቶ አምነንን ብትለምነውም ብትማጸነውም ብትንበረከክለትም እንኳን ከዚህ በኋላ አንቺ ህይወቴ ውስጥ መቆየት አትችይም፣ ደግሞ ወድጄሽ እንዳላገባውሽ በደንብ ታውቂያለሽ። ለምንድን ነው እንደዚህ የምታደርጊው? ብሌን ምን አድርጋሽ ነው ያላትና በአንተ ምክንያት ነው። እኔ እየወደድኩ አንተን ብዬ እዚህ ተቀምጬ አንተ እኔን ዞር ብለህ እንኳን አታየኝም። ከእሷ ጋር ጊዜ ታሳልፋለህ። ተናድጄ ነው እያደረግኩት። ለዚህ ደግሞ ምክንያቱ አንተ ነክ ብለዋለይ። እንዴት በእኔ ምክንያት ሰዎችን ትጎጃለሽ? ምን አይነት ጨካኝ ነሽ? ምን አይነት አረመኔ ነሽ? እንዴትስ እያስመሰልሽ ደግሞ ከኔ ጋር ቆየሽ? ከዚህ በኋላ አንቺ በህይወቴ ውስጥ አታስፈልጊም። ሳልወድ እንዳላገባዎች ደግሞ ይህንን ታውቂያለሽ ብሏል። ይሄ ትልቅ ውርደት ነው። ሳትወደድ እንግዲህ ተገብታ በግድ ሚስት ካልሆንኩኝ ላይ የተቀመጠችው ጄሪ መጨረሻዋ ይሄ ሆኖላታል ማለት ነው። ቤተሰብ አልወደዳትም፣ እሱ አልወደዳትም። ይሄንን አምና እንኳን እየታገለች መቀመጧ ይሄ ምን ይባላል? አይዶን ነው አላውቅም። ቤተሰቦቹ ሳይወዷት እሱ ሳይወዳት ሁሉም ሰው ጠልቷት እዛ ቤት ውስጥ እንግዲህ መቀመጥ መፈለጓ በራሱ ያው ኖርማል ነገር አይደለም። የጤነኝነት ስሜት አይደለም ማለት ነው። ቀኗ ሲደርስ እንግዲህ ከቤት ወጥታለይ። መውደቂያ የላትም። ሻንጣዋን ይዛ ቁጭ ላይ እያለቃቀሰይ ትገኛለይ። ሴማን ብትሆን ለልጄ ለአምነን ይህንን ነገር አጣርቼ ራሴ ደርሼ ራሴ ነገሮችን ልፈታ ነበረ። እሱ ግን ቀድሞኝ ሁሉንም ነገር ደረሰበት። በዚህም ደግሞ ልጄ በጣም ተቀይቦኛል እያለች እንግዲህ ለማርያ እየነገረቻት ነበረ። ማርያም ታዲያ ለምን ቀድመሽ አልነገርሽውም ነበር ነው ስትላት የነበረው። ይሄንን ያልተናገርኩበት ምክንያት እኔም እርግጠኛ አልሆንኩኝም ያለችው። እርግጠኛ እስከምትሆን እንግዲህ ነገሮችን እያጣራች ነበረ። አምነንም ሊሰማ የቻለበት ምክንያት ይሄ ነው። እሷ እስከምታጣራ ድረስ ለማጣራት ነው ዝም ያለችው። ማጣራት ስትጀምር ደግሞ ከአንድ ሰምቷል። አምነን እናት ዛህራንም አያቱንም ቢሆን ተቀይሟቸዋል ማለት ነው። እናንተ እንደዚህ ለኔ ድብቅ እየሆናችሁ እናንተን እናት አድርጌ እንድቀበል እናቴ እንዳረጋችሁ ትፈልጋላችሁ ወይ? እንዴት ብዬ ነው እናት ላረጋችሁ የምችለው? ሁሉም ነገር ከተፈጠረና ከሆነ በኋላ በራሴ መንገድ ነው ነገሮቹን እንኳን የምሰማው። እዚህ ቤት የሚፈጠሩ ነገሮች ሁላ ከኔ ጀርባ ብዙ ሴራ ነው የሚሰራው። እንደ ልጅ ካሰባችሁልኝ ለምን አልነገራችሁኝም? የኔ የወደፊት ህይወትስ ለምን አያሳስባችሁም? ማንም ከዚህ በኋላ ልጄ እንዳይለኝ እያለ ነው የሚገኘው። እውነት ለመናገር የወለደችው እናቱን ብትሆን እርግጠኛ ሳትሆን አንድን ነገር ልትነግረው አትችልም። ያው ለአምነን ደግሞ
እናትን ብትሆን ታስብለታለች። እሱ እንዳይጨነቅ እንዳይናደድ ሌላ እርምጃ እንዳይወስድ እንግዲህ ነገሮችን በድብብቅ እናት ሳራም የሰማችው እንግዲህ በቅርብ ነው። ሲማም ደግሞ ሰምታለች ከዳኑ፣ ግን ያንን ደግሞ እርግጠኛ ሞር እስከምትሆንበት እያጣራች ነበረ። በራሷ መንገድ ደግሞ ጄሪን ከዛ ቤት መንጥቃ ለማስወጣት ነበር። ያው ጄሪን ለማስወጣት ምክንያት ያስፈልግ ነበር። ያንን ምክንያት ስላላገኘች ለዛም ነው ከእናት ሳራ ጋር ማውራት የጀመረችው ማለት ነው። ቤሌንም እንግዲህ በጣም እየጮኸባት ነበረ፣ እየተቆጣት ነበረ። ቤሌንም እያወቀች ዝም ማለቷ እጅግ አስከፍቶታል። ሙስጠፋም ታዲያ ይሄንን ነገር እያወቀ ያው ለቤሌንም ሆነ ለራሱ ለአምነን አልተናገረም፣ ዝም ብሎ ነው የነበረው። ለቤሌን ያልተናገረበት ምክንያት እንግዲህ ቤሌን ያለችበት ሁኔታዋ አሳሳቢ ስለነበረ ያው መናገር አልፈለገም። ከተሻላትና ሙሉ ጤናዋ ከተመለሰ በኋላ ግን አሁን ላይ ሁሉንም ነገር ማስታወስ ጀምረሻል። ስለዚህ ዝም ብለሽ መቀመጥ የለብሽም፣ ሁሉንም ነገር ለአምነን መናገር አለብሽ። ይሄ የሆነው ነገር እኮ ቀላል ነገር አይደለም ነው እንግዲህ ሲላት የነበረው። አንተም እያወክ ነው ወይ ዝም ያልከኝ? እንደዛ ተጨንቄ በጭንቀት ውስጥ ሆኜ እያወክ ለምን ዝም አልከኝ ነበረ ስትል የነበረው። ዝም ማለቴ ትልቅ ጥፋት ነው። እያወኩኝ ዝም ማለቴ የጄሪ ተባባሪ ነኝ፣ ከሷ ያላነስኩኝ እኔም በዳይ ነኝ። ስለዚህ ይቅርታ አድርግልኝ። እኔ ያልነገርኩሽ እንዳትጎጂ ስላሰብኩኝ ነው። በዛ ሳት ላይ ያለሽበት ሁኔታ ስለማይፈቅድ ነው በማለት እንግዲህ ይቅርታ ጠይቋል። እሷም ይቅርታውን ተቀብላለች። ከዚህ በኋላ ግን ለአምነን መናገር አለብሽ። ለአምነን የማትናገሪ ከሆነ ይሄ ደግሞ ለእናንተ የመጣያ ምክንያት ሊሆን ይችላል። አምነን በራሱ መንገድ ከሰማ ይጣላሻል። በዚህ መጨቃጨቅ የለባችሁም፣ ልትናገሪ ይገባል ነበረ ሲላት የነበረው። ይህንን አሁንም ማድረግ አልችልም። አምነን ከነገርኩት ከባድ እርምጃ ሊወስድ ይችላል፣ ደግሞም ይጨነቃል። ባይሰማ ጥሩ ነው ነበር ያለችው ቤሌን። ግን ሙስጠፋ ያው መናገር እንዳለባት ነበረ እየነገራት። ዞሮ ዞሮ አምነን ቀድሞ ሰምቷል ማለት ነው። አምነን እንግዲህ ቀድሞ ነው የሰማው። ሙስጠፋ እንግዲህ ጄሪ ከዛ ቤት እንድትወጣ ስለሚፈልግም እንድትዋረድ ስለሚፈልግም ከዚህ ቤት አንድ ቀን መንጥቆ ያወጣሻል ብሎ ሲፎክርባት ስለነበረም ያው ጄሪንም መበቀል ስለሚፈልግ እንግዲህ እንድትናገር እየገፋፋት ነበረ። በራሱ መንገድ ግን አምነን እንግዲህ ያው ሰምቷልና ቤሌን ጋር መጥቶም ሲጮህባት ነበረ። እንዴት አንቺም እንደ ሌሎቹ ትተባበሪያለሽ ወይ? አንቺም ስታስመሲ ነበር ወይ? እናንተስ ከሲፈን በምን ተሻላችሁ? ሁላችሁም አንድ አይነት ናችሁ ወይ? እንዴት ነው? ማንን ነው ማመን የምችለው? እሷም ለካ ስታስመስልና ስትሸነግለኝ ነበር ወይ? በማለት እንግዲህ ቤሌን ላይ በጣም ሲጮህባት ነበር ማለት ነው። ያው ቤሌን በእርግጥ ማስታወስ ከጀመረች በኋላ ነው ያወቀችው እንጂ ከዛም በፊት ማስታወስ አትችልም ነበረ። ምን ያህል ስጨነቅ እንደነበረ አልገባሽም ወይ? ምን ያህል ስጨነቅ እንደነበረ በአንቺ ምክንያትስ አንቺ እንደዚህ በመሆንሽ ራሴ ምን ያህል ስወቅስ እንደነበረ እና በእኔ ምክንያት ነው እያልኩኝ ራሴን ስጎዳ እንደነበረ እንዴት አትረጅም? አንቺ እንኳን እንዴት አልነገርሽኝም? እንዴት እንደዚህ ታደርጊያለሽ? ጭራሽ ሚስጥረኛዬ እየተባባልሽ ምንም ነገር እኮ እንደማትደብቂኝ ነበረ እኔ የማውቀው። ለካ አንቺም እንደነሱ ነሽ ወይ? ከነሱ በምን ትሻያለሽ? የሚል እንግዲህ በጣም በንዴት ሲናገራል ነበረ። ቆሞ እንኳን ለማስተዋል አልቻለም ማለት ነው። በንዴት በእልህ እየጮኸባን ነበረ። ከዚህ በኋላ ሁሉም ነገር እዚህ ያበቃል፣ በእኔና በአንቺ መሀል ምንም የለም ብለዋል። እንግዲህ ግን ደግሞ ብቻውን ሆኖ እያሰበ ነበረ። ወደኋላ ተመልሶ እያሳለፉትን ጊዜ፣ ታሞ በነበረበት ሰዓት እሷ ከጎኑ እንደነበረች ብዙ ነገሮችን እያስታወሰ ነበረ። እንግዲህ ያው ከቤሌን ጋር ተመልሶ ይታረቃል። ቤሌን እና አቶ አምነን ብዙን ጊዜ ያው ይጣላሉ። እውነተኛ ፍቅር ውስጥ እንግዲህ ያው መጋጨት ያለ ነገር ነው። ከዛ ደግሞ መስማማትም አለና ፍቅር ይታመማል፣ እውነተኛ ፍቅር ይታመማል እንጂ አይሞትም የሚባል አባባል አለ እንግዲህ እና እነሱ መሀልም ያለው ነገር ያ ነው ብዬ አስባለሁኝ። ማነው አምነን ደግሞ በተናደደ ሰዓት የሚናገረውን ነገር አያውቅም። መናገር ያለበትን ይናገራል። ከዛም በኋላ ደግሞ ይቅርታ ይጠይቃል ማለት ነው። ጥፋቱ ወዲያው ይገባዋል ቁጭ ብሎ ሲያስብ። እንደዚህ አይነት ሰው ግን ከባድ ነው። እንደመጣለት ተናግሮ ከዛ በኋላ ደግሞ ይቅርታ ይጠይቃልና
የሚረዳው ሰው ነው የሚረዳው። እንደዚህ አይነት ባህሪ ያለውን ሰው የማይረዳ ሰው ደግሞ ያው ተቀይሞም ሊቀር ይችላል። የአንዳንድ ሰው ባህሪ እንደዚህ አይነት ባህሪ ነው ተብሎ አክሴፕት መደረግ አለበት እና ሌላኛው እንግዲህ እናት ዛህራና ጓደኛዋ ሶኒያ እንግዲህ በጎሽሜ እየተጣሉ ይገኛሉ። ጎሽሜ እውነቱን አፍርጦ አውጥቷል። እኔ የምወደው የማፈቅረው ለትዳር የምፈልጋት አሁን ላይ ዛህራን ነው፣ ለትዳር ፈልጊያታለሁ በማለት እንግዲህ ሶኒያን አስደንግጧታል ማለት ነው። ይሄ ነገር ግን በጣም ከባድ አይደለም? እንዴት አያችሁት ቤተሰብ? ሶኒያና እናት ዛራ ጓደኛ ማቾች ናቸው። ከሶኒያ ጋር እንግዲህ ተለያይቷል። ከዛ ደግሞ ተመልሶ የራሷን ጓደኛ የሆነችውን ዛራሃን ለትዳር መፈለጉ ኖርማል ነው ብላችሁ ታስባላችሁ? እንዴት ነው? ከባህላችን አንጻር ነው? ተቀየረ እንዴ? ነገር ተቀየረ እንዴ እናንተ? እኛ እኮ ማዳም ቤት ቁጭ ብለን ብዙ ነገር እያመለጠን ነው ወይስ የጓደኛህን ሚስት በደንብ ተንከባከባት፣ አንድ ቀን ያንተ ልትሆን ትችላለች የሚለው አባብል እየሰራ ነው የሚገኘው። ብቻ አይዶኖ እንግዲህ ጎሽሜ ዛህራን ለማግባት ወስኗል ማለት ነው። በሜካፕም እንግዲህ ወይዘሪት ሜርሲ ሁለቱንም አቆነጃጅታቸዋለች። አስቀድማ እንግዲህ ሜካፕ ስትቀባ የነበረው እናት ዛራ ናት። ለጎሽሜ ውብና ቆንጆ ሆና ለመታየት ነበረ። ታዲያ ሶኒያም በራን ኳኩታ ስትመጣ ዛራ ግን ጎሽሜ ነው በማለት ተውባና አምራ እንግዲህ በሷ እይታ ነው ግን ሜርሲ አበላሻሽታን የላከቻት። መቼም ሜርሲ እኮ ከባድ ነው ስራዋ፣ የምሰራው ስራ በጣም ከባድ ነው እና ሜካፕ ሳይሆን የሜካፕ እቃ አስመስላ ልካታለች እና ጎሽሜ ነበረ ስትል የነበረው ጎሽሜ መስሏት እንግዲህ ለጎሽሜ ተውባ ለመታየት ነበረ። ሶኒያ ናት እንግዲህ በጣም በሚያሳዝን ሁኔታ በሩ ሲከፈት የመጣችው። እንዴ ጎሽሜ ነው ወይ ስትይ የነበረው? አይ እሱ መስሎኝ ነው በር ያንኳኳው ለዛ ነው ያለችው። እንዴ ማን የቀባሽ? እኔም መቀባት አለብኝ በማለት እንግዲህ ሶኒያም ሜካቧን ተቀብታለች። ምግብ ሰርቼ የማቀርብለት እኔ ነኝ በማባለል እንግዲህ ሁለቱ እየተጣሉ ይገኛሉ። የጎሽሜ ውሳኔ ግን እናት ዛራ እንደሆነች ተናግሯል። ይሄ ለሶኒያ ትልቅ የሆነ መርዶ ነው። ሶኒያ ያው ያለፈ ህይወቷን መደበቋ አሁን ላይ ዋጋ አስከፍሏታል። መደበቅ አልነበረባትም። እውነቱን ተናግራ ከነ እውነት ማንነቷ ነበረ ወደ አዲስ ህይወት መግባት የነበረባት። ጎሽሜ እንግዲህ እውነት አለው። ደብቀሽኝ፣ እኔ እኮ ሰው ምጠላ አይደለውኝም፣ ልጅ እንዳለሽ ደብቀሽኝ እንዴት ህይወትን ትጀምሪያለሽ? ይሄ በጣም ትልቅ ስህተት ነው። ከዚህ በኋላ ግን የሚያፈቅርሽ ሰው ስታገኝ ያለፈ ህይወትሽን መናገር አለብሽ። ካለፈ ህይወትሽ ጋራ እኔም ቢሆን ምንም ችግር አልነበረብኝም፣ ውሸት ግን አላስፈላጊ ነገር ነው፣ እንዴት ትደብቅኛለሽ? እያለ እንግዲህ ተናግሯል። ትልቅ ጥፋት ነው፣ ልቤን ሰብረሽዋል፣ እኔ ስላለፈ ህይወትሽ አይመለከተኝም። እኔ ያንቺን ማንነትሽን ወድጄ ከአንቺ ጋር ለመሆን እስከፈቀድኩኝ ድረስ ያለፈ ህይወትሽን መናገር ነበረብሽ። ደግሞ የሚያሳዝነው የሰማሁት እኮ ከሌላ ሰው ነው እንግዲህ ብሏል ማለት ነው። ሌላ ሰዎች ግን በሰዎች ህይወት ውስጥ እየገባችሁ የምትፈተፍቱ ብታልፉ ይሻላችኋል። አብዛኛውን ጊዜ የሰው ወሬ ነው የሰውን ህይወት የሚበጠብጠውና የሰውን ትዳር ለማፍረስ ባለትዳሮች እጮኛሞች መካከል እየገባችሁ ወሬ የምታወሩ ሰዎች ግን የተፈጠረውንም ያልተፈጠረውንም እየጨማመራችሁ የምታወሩ ብታልፉ የተሻለ ነው ብዬ አስባለሁ። ነግበኔ የሚባል ነገር አለና እዚህ ጋር የሰውን ህይወት ስታመሰቃቅሉ ነገ ደግሞ የእናንተንም ህይወት የሚያመሰቃቅል ነገር ይመጣል። ሰው የዘራውን እንደሚያጭድ ምንም ጥርጥር የለውም። መቼስ እንደ ዘርቶ ገብስ የሚያጭድ የለምና ያንኑ የዘራውን ስለሚያጭድ ሰው